ዓለም ላይ ያለውን የአርቲፊሻል የመልክ የውበት መጠበቂያ ወይም ደግሞ የውበት ማስተካከያ ሰውነት ተክለ ሰውነትን ማስተካከያን በስፋት እንደሚመረት ከጦር መሳሪያ ቀጥሎ ሁለተኛው ነው አለን ፍፄ። ዓለም ገበያውን በጣም ተቆጣጥሮታል ማለት እንችላለን ማለት ነው። ስለዚህ ዓለም ላይ በጣም ብዙ ተጠቃሚዎች አሉ። ሀገራችንም ላይ አሁን ላይ በጣም ደግሞ በስፋት የምናያቸው በጣም ብዙ ተጠቃሚዎችም አሉ። ደግሞ ያንም ከዛ ጋር የተያያዘ ቢዝነሶችን በጣም በስፋት እናያለንና አንዳንዶች እንግዲህ የውበት መጠበቂያን የሚጠቀሙት ወይም ደግሞ ይሄ አርቲፊሻል የተሰራሽ የሆነ ውበትን ማቆያ የሚጠቀሙት እርጅናን ከመፍራት ጋር እንደሆነ ይናገራሉ። ለምሳሌ የሰው ልጅ ያው ትወለዳለህ፣ ታድጋለህ፣ አካልህም ምንህም ወጣት ሆኖ የሚያልፍበት ጊዜ አለ። ልክ ግን ይሄ የወጣትነት ጊዜው ሲያልፍ ቆዳም እንደዚህ መሸብሸብ፣ ጸጉርም ሽበት ማውጣት እንዲህ አይነት ነገሮች ላይ ሲደረስ ያን መቀበል የማይፈልጉ ሰዎች አሉ። ስለዚህ ራስን ወጣት አድርጎ የማቆየት ስለዚህ ቆዳን የማስወጠር ነገር እንደዚህ አይነት ነገሮች ወደዛ አክሽን ወይም ወደዛ ድርጊት የሚሄዱ ሰዎች አሉ። ይሄ አይነት አስተሳሰብ እንዲኖራቸው ያደረጋቸው አንዳንዶች ማህበረሰቡ ለወጣትነት የሚሰጠውን ትርጓሜ መሰረት አድርጎ እንደሆነ ይናገራሉ። የተለየ ቫልዩ ይሰጣል አይደል? ወጣት ስትሆን ትንሽ እንኳን ሽበት ሲወጣብህ አማሁን አልተቸገርክም አንተ፣ አረ ጸጉርህ ገባ፣ አረ ረጀህ እንደዚህ አልተባልክም? ገብስማ ይሆንከ ነው ነጭ ይወጣ ነው የነገር እንዴት ነው? አዎ ምናምን የሚባልም ማለት አዎ። እና እንደ አይነት አስተሳሰቦች በስፋት ስላሉ ሰዎች ከዛ አስተሳሰብ ከዛ አይነት አስተያየት ለመራቅ ሲሉ ራሳቸውን ተፈጥሯዊ ባልሆነ መንገድ ተፈጥሮ ለማስተካከል ለምሳሌ ሽበት ጣል ሲያደርግ ቀለም መቀባት፣ ጸጉር ገባ ሲል ጸጉር ማስተከል፣ ቆዳ ሸብሸብ ሲል ቆዳን ወደ ማስወጠር ይሄዳሉ። ስለዚህ ሰዎች እድሜያቸውንም ወይም ደግሞ ተፈጥሮ የሚያመጣውን የእርጅና መንገድም ላለመቀበል ስንል ነው ወይም ደግሞ የአይነት አስተያየትን ላለመቀበል ስንል ነው ይሄን የምንጠቀመው ብለው የሚያስቡ ሰዎች አሉ። ከዛ ውጪ ግን እንዲህ አይነት ሰዎች በማህበረሰባዊ ይሄ በሶሻል ስታተስ ይሄ በማህበረሰባዊ ሰዎች ማህበረሰቡ የሚሰጣቸው አስተያየትም ደግሞ አለ አይደለ? እንደዚህ አይነት የሚወጡ ሰዎች የተለየ አይነት ክብርና ሞገስ በማህበረሰባችን ዘንድ ወይ ባለን ማህበረሰብ ዘንድ እናገኛለን ብለው ስለሚያስቡ ይሄን እንደሚጠቀሙ ይናገራሉ። ልዩ ልዩ ምክንያት አለው እንግዲህ ሰዎች ራሳቸውን ተፈጥሯዊ የሆነ ተክለሰውነታቸውን ማስተካከያ የሚያደርጉባቸው በጣም ብዙ ምክንያቶች አሉ። ከዛ ውጪ ግን ያው ቀደም ሲል እንዳለው ሚዲያው ማስታወቂያውና መሰል አይነት ነገሮች ውበት ስለሚባለው ነገር መስፈርት አውጥቷል አይደለ? ያንን መስፈርት ለማሟላት ከዛ መጉደል ማለት ማነስ ከሌሎች ማነስ እንደሆነ እንዲሰማቸው ከሚኖሩበት ከጓደኞቻቸው ሁላችንም አለን አይደል? የሆኑ ሰርክሎች አሉን አይደል? ከዛ ሰርክል ወይም ጓደኞቻችን ከሚያደርጉ ነገር አንሶ ላለመታየት ሲባልም ይደረጋል። ስለዚህ ወደዛ ስታንዳርድ ያን መስፈርት ለማሟላት ሲሉ ሰዎች ሜካፕን ይጠቀማሉ። እንግዲህ ውበትን ስናነሳ በስፋት አሁን ላይ የአይነት ነገር የሚያድጉ ልጆችም ላይ ወይም ታዳጊዎችም ላይ ይሄን ነገር እናያለን አይደለ? አሁን ትምህርት ቤት እንደዚህ ስታይ የሚሄዱ ልጆችን ስታይ ከትምህርት ቤት ሲመለሱ ራሳቸው ላይ የሚያጠፉትን ጊዜ ይሄ መልክ የሚባለውን ይሄ የፊት ገጽታቸውን በመጠበቅ እንዲህ አይነት ነገሮች የሚያጠፉትን ጊዜ ስታይ እንደው ቢያነቡበት ትላለ። ግን ውበት እሱ ብቻ አይደለም የሚለውን ነገር ለመንገርም ጭምር ነው አይደል? የዛሬ የውበትን ያነሳንበት ምክንያት ውበት ማለት የሚታየው ነገር ብቻ ሳይሆን ደግሞ የማይታየው ውስጥ ያለው በስራ የሚገለጠው ማንነት ጭምር ነው። አንዳንዶች ውበትን ከስራ ጋር አላማን ከማሳካት ጋር የሚያገናኙት ሰዎች አሉ። በተለይ የአርክቴክቱ ዓለም እንደዛ ያያዋል ውበትን አይደለ? በውጤት አላማህን ያስቀመጥከውን ግብና ሀሳብ አሳክተሃል ወይ? በግብህ እና በውጤትህ ውበትህ ይለካል ብለው የሚያስቡ ሰዎች አሉ። ማማር በስራ ነው የሚሉት አይነት ሰዎች ማለት ነውና ያም ጭምር ነው ለማለት ነው ይሄን ሀሳብ ያነሳ ነውና ከዚህ ጋር ተያይዞ ውስጣዊ ውበት ላይ መሰራት ግን አለበት አይደል? አዎ ልክ ነሽ። ውስጣዊ ውበት ላይ መሰራት አለበት። ምንድነው ውስጣዊ ውበት በምን ይገለጣል የሚለው ልናነሳ እንችላለን። አንቺ ካነሳሽው ነገር ግን ለምንድነው የሚጠቀሙት ያልሽው ነገር አንድ ሁለት ነገር ማለት እፈልጋለሁ። አንደኛው ፍራቻ ነው። በተለያየ መልኩ አንስተሽዋል። ፍራቻ ነው። እንደ ይሄ የውድድር ዓለም የፈጠረው ፍራቻ ከክሊባንስስ የሚል ፍራቻ ለውጭው ዓለም በተለይም ለምዕራባዊው ዓለም የደረስንበት ተጋላጭነት ያመጣው ፍራቻ አለ። አሁን እኔ እንደዚህ ሆኜ በወጣ ከንተን አነስኩኝ ማለት ነው የሚል ሜንታሊ በጣም ራስን ዝቅ አድርጎ የማየትም ራሱ ነገር አለ። ስለዚህ ፍራቻ ያመጣው ነገር ነው። ያንን ፍራቻ ለመጋፈጥ ሰዎች ይሄ ነው ውበት የተባለውን ነገር ሲያደርጉት ታያለ። ሪሊ ውበት እሱ ነው ወይ የሚለውን ቅድም እንዳነሳ ነው ሆኖ ማለት ነው። ከከሊ በጣም ዝነኛ ከሆነችው ዓለም ላይ ዝነኛ ከሆነችው ሴት ማነስ የማይፈልጉ የውድድር ዓለሙ እዚህ ውስጥ ጎትቶ ያስገባቸው በጣም ምስኪን ህፃናት ደግሞ አሉ። ምክንያቱም እጃቸው ላይ የመጣው ቆንጆ አዘፋኝ
ቆንጆ ፊልም ሰሪ ቆንጆ ተጽዕኖ ፈጣሪ ተብሎ እጃቸው ስልክ ላይ የመጣውና የሚያዩት ነገር ሌላ ነገር ነው። እኛ ስለ ውበት ውጫዊ ውስጣዊ እያልን ከምናወራውም በጣም የተሻገረ ነው። ስለዚህ ያቺ ልጅ አለመሆን ያጎድለኛል ብላ የምትፈራበት ነገር ስላለ ያንን ፍራቻ ለመጋፈጥ እንዲህ አይነት ነገሮችን ትጠቀማለች። ሌላኛው የስራ አጋጣሚዎች አሁን ትልልቅ የኪነ ጥበብ ባለሙያዎች እንደዚህ ኢትዮጵያ ውስጥም ያሉ በተለያየ አጋጣሚ ምን ሰማቸው ስማቸው የምናውቃቸው በግልጽም ደግሞ በአደባባይ ወጥተው በኢንተርቪው መልክ ሲናገሩ እንደሰማናቸው ለስራ ይጠቅመናል ብለን ይሄንን ነገር አድርገናል የሚሉም አሉ። ለስራ ሊጠቀሙበት ይችላሉ ምናምን ስራ ላይ ሆነው በጣም በሚያስቅ ሁኔታ አንዳንድ ከፊልም ከካሜራ ጀርባ የሚሉ ፕሮግራሞችን የምትከታተል ከሆነ በጣም ኢንተረስቲንግ የሆኑ ነገሮች ትሰማለህ። ከነ ሜካፓ እንቅልፍ በተኛት የምትፈልግ ሴት አለች። አሁን ስትተኛ አንተ ድራማ ነው ተኝተህ አሁን ቤቷ እኮ ስትተኛ ከነ ሜካፓ አትተኛ ኖርማል ፊቷን ይዛ ነው የምትተኛው። እየተቀረጸች ግን ስለሆነ ሰው ጋር የሚደርስ ስለሆነ አይን የተቀብጪ ነው መተኛት የምፈልገው የሲኖ የመተኛት ቢሆንም ብላ ለዳይሬክተር የምታስቸገር ሰው ሁሉ አለች። እና ለስራም ለምንም እያሉ መቀማቱ ሌላም ነገር ማድረጉ እንዳለ ሆኖ ትልቁ ነገር ግን ፍራቻ ይመስለኛል። የማነስ ፍራቻ ውድድር ያመጣው ፍራቻ ይመስለኛል። ውስጣዊ ውበት አለ በጣም መስራት ያለብን እሱ ላይ ነው ብለን ግን እናስባለን። አሁን ለመታየት ነው። ቅድም አንቺ የሆነ ነገር ስትይ ነበረ ተኳኩሎ ሲወጡ ከቤት ሴቶች መስታወት አይተው ምን ብለው ይወጡና ውጭ ላይ ለምን አየኸኝ ብለው ሊጣሉ ይሞክራሉ። እንዳያቱ ነው ወጣው በስነ ስርዓት እንዳያቱ ነው ወጣው። አሁን ጸጉርሽን ለምንድን ነው እንደዚህ ያደረግሽው ብለ ብትጠይቃት እንዲያምርብኝ ትላለች። ማለት ምንድነው ማማር? ለማን ነው የምታምሪው? ለሚያየኝ ሰው። ከዛ ወጣች ፋይን እዚህ ድረስ። የሆነ ልጅ ትኩር ብሎ ሲያየት ለምን ታኛለህ ብላ ጸብ ትፈጥራለች። እንዳይሻርል እንደዛው ልጅ ወጣሽ። ይሄ ሁሉ ነገር ላይ ግን ከመጨቃጨቅ ይሄ ሁሉ ነገር ላይ ኢንቨስት ከማድረግ የማይታየው አንዴ ግን ከታየ መቼም የማይከስመው እስክትሞት ድረስ የማይከስመው ሆኖ የሚቆይ ውስጣዊ ውበት አለ። ምንድነው ያ ውስጣዊ ውበት? ኳሊቲ ኦፍ ላይፍ ስትኖር በጥራት የምትኖረው ህይወት፣ ደግነትህ፣ ርህራሄ፣ ቅንነትህ እነዚህ የውስጥ ውበቶች ናቸው። በጣም ካስፈለገ ፈርዘር ኒር ካልን ደግሞ ሰርተን የምናመጣቸው አንብበህ ሊሆን ይችላል። ለምሳሌ ቤት ቅድም ስለ አርክቴክቶች ስታነሽ ነበር። ቤት ሰርተው ቆንጆ ቤት ሰርተው ቢያስቀምጡትና ያንን ቤት እንግለጸው ብትል ያምራል አያምርም የምትለው ምኑን አይተህ ነው? አቀማመጡን፣ ቅርጹን፣ ለመኖር ምቹነቱን እኮ አይደለም። ውስጡ ገብተህ ነው ዲቴል የምታየው። ከውጭ ነው የምታየው። ከውጭ እንዲህ ስታየው ቀለሙ፣ ቅርጹ ምናምን ያምራል ትላለህ። እንደዛ መሆን የለበትም። የሰው ልጅ እንደ ህንጻ መሆን የለበትም። ታይቶ መፈረድ የለበትም። በማየት መገመት የለበትም። የሰው ልጅ ውስጡ መታወቅ አለበት። ከውጭ ያማረኝ ቤት ውስጥ ስገባ ደረጃው በጣም ሰፋፊ ሆኖ ለመርገጥ የሚያስቸግር ከሆነ የተለያዩ ክፍሎቹን ለማግኘት የማይመቸኝ ከሆነ አክሰሰብል ካልሆነ በቃ የተሰራበትን ነገር አላሟላም ማለት ነው። ከሲቪል ኢንጂነሪንግ አንጻር ክፍተቶች ካሉት ምንድነው ረጅም ጊዜ የማይቆይ ከሆነ ቶሎ የሚፈርስ ከሆነ ተበላሽቷል። ይሄ ነገር ውብ አይደለም። ከውጭ ባየኸው ብቻ ልትወስኑ አትችልም። ስለዚህ የሰው ልጅም እንደ ህንጻ ከውጭ የሚታይ መሆን የለበትም። ከውስጡ ራሱ ላይ አእምሮው ላይ መስራት አለበት። ስብዕናው ላይ መስራት አለበት። ያ የሰራውት ያ የገነባውት ማንነቴ አንዴ ቆንጆ ከሆነ እመነኝ መቼም ነው የማይፈርሰው። ምናልባት እዚህ ጋር ፍፄ ወደ አንድ ጥያቄ ላመጣ ነውና ምን ብለው የሚያነሱ ሰዎች አሉ። ውስጡን ለማየት ላዩ ግድ ይላል ነው። አሁን ያንሰዎች አይደለ እንዴት ነው ሲያዩት ያላማረ አይነት አስተሳሰብ አለ በነገራችን ላይ ውበት ላይ አይደለ። ያንድን ሰው ውስጡን አይደለም ውስጡን ለማየት አንድ ሁለት ቀን አብረህ መቆየት ወይ መታየት አለ አይደል። አማሃ ማን ነው የሚለውን ነገር ውስጡን ከማወቄ በፊት ማየው ይሄ ፊትህን ነው እሱ ነው የላይኛው ነው ወደ ውስጥ የሚመራን የሚሉ ሰዎች አሉ። ቅድም ስናወራ የነበረው ምንድነው ይሄ ውሳጣዊ የሚባለው ውበት ውስጣዊ የሚባለው ውበት አንዳንድ ጊዜ ለውጫዊ መሰረት ነው። ቅድም ያልከው ከውስጥ ወደ ውጭ ነው የሚወጣው አይደል። አሁን ውበት መጠበቂያ ነገሮችን አትጠቀሙ አይደለም ጽንሰ ሐሳቡ። ስንጠቀም ግን ለሌሎች ለማርኬቱ የሚመች ሆነን አይሆን ነው። አሁን ለዌስተርን አይዲዮሎጂም ለማርኬቱም እነሱ ለሚፈልጉ ላቀረበው ካምፓኒ ሊያመረተው ካምፓኒ መጠቀሚያ በመሆን ግን አይደለም። ያ ማለት ሁሉንም ስነ ልቦናን ነው የሚወስደው። በጣም ተናጋሪ አስተዋይ የምትላት ሴት ኮስሞቲክስ ወይም ሜካፕ ስላልተቀባች ብቻ ወጣ መናገር የምትፈራ ከሆነ የሆነ ነገሩን አሳጥቷታል ማለት ነው። ገብቷል? እንደዛ አይሆን ነው።
ሀሳቡ እንጂ በባህላችን እኮ አሉ እኮ ተፈጥሯዊ እንትኖች አይደል ናቹራል የሆኑ ነገሮች። አሁን እኮ ከተፈጥሮ ማጣላት ነው እኮ ጉዳዩ። አሁን የውበት መጨመር ሳይሆን ከተፈጥሮ ማጣላት ነው ጽንሰ ሀሳቡ እነሱ እየሄዱበት ያሉበት መንገድ ማለት ነው። ለዚህ መንገድ ከፋቹን መጠቀሚያ አንሁን ነው ሀሳቡ። ውስጣዊ እውቀት ወይም ውስጣዊ የሴት ልጅ ውበቷ ምንድነው ብልሃቷ እኮ ነው። ለራሱ መጽሐፉም ያግዛል እንደዚህ ስትል ሴት ልጅ በተፈጥሮ ብልህ ነች። አንዳንድ ጊዜ ሰው በታይታ ብቻ ቅድም የመጽሐፉን ሽፋኑን አይታት ፈርጆ አይነት ነገር ማስተያ አንስታ ነበር ማለት መጽሐፉ በጣም የድሮ መጽሐፍ ሆኖ ውስጡ ብዙ እውቀት ይዞ ግን ሽፋኑ ስላላማረ ብቻ ምን ተዋቸው መጽሐፎች እንደዛ አይነት እይታ እንዳይኖር ነው። ገብቷል። ትዳር ውስጥ ውበት አይደለም የሚያቆይ ውስጣዊ እንትን ነው የሚያቆይ። አንድ ሴት ብልህ ነች፣ ቤተሰቧን ትመራለች። ሴት ላይ ትኩረት ያደረኩት ያው ወንደኛ ስለሆነ ቅድም እንዳልኩ እና ያንን ብልህነቷ አስተዋይነቷ ነው የሚያቆየው። ገብቷል። በእለት ተእለት ህይወት ውስጥም ከሌሎች ጋር በተግባቦት ጥሩ ሆነ እንድትዘልቅ የሚያደርግህ መልክህ ወይም ከላይ የሚታየው ገጽታ አይደለም፣ ውስጥህ ያለው አንተነትህ ነው። ስለዚህ አንተነትህን የሚሸፍንብህ አይሁን ነው። አሁን እነዛ የሚያደርጉት ግን ያን በሜካፕ ስም አንተነትን የራስን አቅም ወጥተህ አውጥተህ እንዳትጠቀም ያደርጉህና እነሱ የሚፈልጉትን ማራገፍ ያደርጋሉ። በነገራችን ላይ አሁን ቀደም ሲል እንዳለው ሰዎች በዚህ ልክ ላያቸው ላይ ወይም ደግሞ ኢንቨስት የሚያደርጉት ወንዶችም ሴቶችም ያው ለእይታ ነው፣ ለመታየት ነው። ያው ወንዶች አሁን በብዛት ምን ሰማው ነገር አለ አይደለ? በብዛት አሁን ጓደኞቻችንም ይሉናል፣ ሚዲያም ላይ የሚወጡ ወንዶች ይላሉ፣ እናንተም ቅድም ስትሉ ነበር፣ አይ ሜካፕ የምትቀባ ሴት ሜካፕ የሚቀባ ሰው አይመቸንም ምናምን የሚል ነገር ይሰማል ከወንዶች አቅጣጫ። እኔ ግን እሱ ትክክል አልመስላለኝ። ምክንያቱም ሴቶች የእናንተን እንግዲህ የወንዶቹን እይታ ለማግኘት ነው፣ የእይታም ችግር አለ ማለት ነው። ስለዚህ ካልተቀባች ተዝረከረከች የሚል አይነት አታይም ወንዶች ጋር ያለ ይመስለኛል በነገራችን ላይ። ምክንያቱም ምንም ጥያቄና መልስ የሌለው ነገር ከራስ እርካታ ባሻገር ይሄ ውበት መጠበቂያዎች የሚደረጉት ውበት መጠበቂያዎች የሰዎችን እይታ ለማግኘት ነው። ወንዶችም ሴቶችም የሚያደርጉት የሰዎችን እይታ ለማግኘት ነው። ስለዚህ ሳይቀቡ እይታ ስላላገኙ ሊሆን ይችላል ወደዛ ሄዱት ሚል ነገርም እንዳስብ ያደርገኛል አንዳንድ ጊዜ በነገራችን ላይና ስለዚህ ያው አንወድም ብትሉም ቅሉ እውነታው ምን እንደምትወድ አይውልሽ ማስቲ ወንድ ስላልሆንሽ ወንዶቹን እናገር ምን ፈልገው እኔ ፐርሰናሊ የፍፄን አላውቅም ሊወድ ይችላል ስለ ወይባ ምናምን ሲያወራ ነበር እንደዛ ነው ሊወድ ይችላል ገብቶሻል። ሜካፕ አሁን አርቲፊሻል መሆኑን ያወቀ ሰው አሁን ወንዶቹ እንደዚህ ለሁሉም ሰው እንደዚህ ነው ማለት አይደለም። ፐርሰናሊ እኔ አርቲፊሻል ነው ይሄ ነገር፣ ነገ ከነገ ወዲያ አብሯት የሚቆይ ነገር አይደለም። ዛሬ በዚህ አይቼ ወድጃት ነገ በሌላ መልክ ማታ ቤት ውስጥ አብረን ስንሆን በሌላ መልክ ማያስ ከሆነ ሁለት አይነት ሴት እያየው አግብቻት ከሆነ ትዳሬን መግፋት አልፈልግም። አይ በነገራችን ላይ ለልጆቿ ቤት ውስጥ ሌላ ውጪ ለጎረቤት ሌላ ሴት ሆና መኖር አልፈልግም ነው የወንዱ ሐሳብ ይሄ ነው። አይ የወንዱ ልንለው አንችልም። አሁን እንደዚህ ምልበት ምክንያት ምን እንደሆነ ታውቃለህ? ይላሉ እንጂ ወንዶቹ አብዛኛው ሁሉም ወንድ ማለት በሚቻል ደረጃ ሜካፕ የሚጠቀሙ ሰዎች የሰውነት ቅርጻቸው ምናምን ያስተካከሉ ሰዎች አይመቸንም ይላሉ። አፍ ላይ ያለ ነገር ነው የሚመስለኝ በነገራችን ላይ። ምክንያቱም ፍላጎቱ ስላለ የአይነትን ሰው የማየት ፍላጎት ስላለ ነው እዚህ ጋር በዚህ ልክ መጋጋጡ የተፈጠረው ብዬ ነው ማስበው። ያ ባይኖር በእርግጠኝነት ይሄ ነገር አይኖርም ብዬ እንዳስብ ያደርጋል። ምናልባት ማስቴ እዚህ ጋር የሱን ለማስታረቅ ሳያችሁ ምን ትምትሉ አይመስለኝምና ለማስታረቅ የወንድ ልጅ ሜካፕ ውብ ሆና እንድትታይ ይፈልጋል አይደል? አሁን ያ ውበት እንዴት ይመጣል የሚለው ነው የሴት ልጅ አሁን መንገዱ የኪሱን ጉዳይ አሳስቦ ሊሆን ይችላል። ለምሳሌ በተፈጥሮ በሜካፕ አሁን ሜካፕ ያለው ሁለት አይነት ጉዳት አለው። አንደኛው እሱ ማለት ያለው ቅድም ያለው ሐሳብ ማለት ነው። ግን አሁን ወንድ ልጅ ውበት ይፈልጋል፣ ሴት ልጅ ውብ ሆና እንድትታይ ይፈልጋል አይደል? ያንቺ ሐሳብ እንደዛ ነው። ወንድ ልጅ ውብ ሆና እንድትታይ የሚፈልገው ግን ተፈጥሯዊ እንትኑን በጠበቀ መልኩ ነው። እኔ ልክ ነህ። አሁን እሱ ምትሉት ነው የሚባለው ነው። አብዛኛው ሰው የሚለው ነው እንትን እያልሽ ነው ኮንክሉድ እያደረግሽ ነው። አይደለም ኮንክሉድ እያደረኩ አይደል፣ አብዛኛው ነው እያልካለሁ። ሁሉም አይደለም። እሱ መጨረሻ እኮ ምንም ባዝሊንም እንድትቀባ የማይፈልግ ሰው አለ። ምንም ማይካድ ሀቅ ግን ምንድነው አብዛኞቹ ወንዶች ያን ይላሉ። በቃ ሜካፕ የምትቀባ ሴት ይሄ ጸጉር የምትቀጥል ምናምን ነገር አትመቸንም አይነት ነገር ይናገራሉ። ግን እውነታው እንደዛ ሆና እኮ የምትሄደው እሱ ጋር ነው አይደል? ተቀብተሽ እንዳትመጪ እኮ አይላትም።
ይሄ ምንም እኛም እኮ ምን ኖሮዝ ማድረግ አንችልም ነው። አንድ እኔ አሁን እያጠቃለልኩ አይደለም ፍፄ፣ ሁሉም እንደዛ ነው እያልኩኝ አይደለም። ይሄ ሲጀመር አጠቃላይ እንዲህ አይነት እይታ የለም። በሆነ ይሄ ሁሉም እንደዛ ነው ሁሉም እንደዚህ ነው ልንል አንችልም። ሴቶችም ሁሉ እኮ ሜካፕ ይጠቀማሉ ማለት አይደለም። የሚጠቀሙ አሉ፣ ማይጠቀሙ አሉ። የሚጠቀሙት ግን ሀሳባቸው እንደዚህ ያለ ነው። አይ በቃ ከዚህ በኋላ ሂዩማኔሬሽን ጥለሽ ነይ አይላትም አይደለም፣ ደጋግማ ታደርገዋለች። ያ ማለት ነው እዛ ጋር ነው አታድርጊው የሚል ነገር የለም ማለት ነው። ስለዚህ እንፈልገዋለን አይባልም እንጂ ውስጣችን ይፈልገዋል ወደሚል አይነት ነገር እንድናመራ ያደርገናል። ይሄ ግን የሁሉም ማስተሳሰብ ነው ልንል አንችልም። እኔ እንደዛ አላልኩኝም። ግን አንወድም የሚባል ነገር አለ፣ ግን ደግሞ መውደድም አለ ነው ነገርየው። ገባ? ያ መውደድ ነው። ያ መውደድ አንቺ ባልሽው አይነት መንገድ አይደለም ሳይሆን ፍፄ፣ እኔ ባልኩት መንገድ ብቻ ላይሆን ይችላል፣ ሌላ መንገድም ሊሆን ይችላል። ሊሆንም ይችላል፣ ላይሆንም ይችላል። እንደየሰው ነው። ግን አይደለም ልንልም እንችለው። ለምሳሌ እንደዛ ሆና ስትሄድ ያቺ ሴት ስትንቀሳቀስ በእለት ተእለት ህይወቷ ስትሄድ ኖ በቃ ይሄ ነገር እኮ አይመቸኝም ከዚህ በኋላ እንዳታደርጊው አላላትም ነው ማለት። ደጋግማ ታደርገዋለች። ምክንያቱም ምንም እኮ አሁን እንደዚህ አይነት ግንኙነት ውስጥ ስትሆን ተሰማማለህ አይደል? አንተ የምትወደው ነው ላደርግ የምችለው አይደል? ወይም ደግሞ እኔ ልወድ የምችለው ነው ያ ሰው ሊያደርግ የሚችለው። ግን አታድርጊው የሚል ነገር ካልመጣ በውስጡ ምንም አልከፋበትም አይነት ነገር አለ። ግን እናንተ ሲወራ ግን እንደው አብዛኞቹ ደግሞ ሲያወሩት አይ ሜካፕማ ምናምን ነገር ይባላል። ስለዚህ አለ የሆነ የመፈለግ ነገር አለ። መጠኑ ሊለያይ ይችላል። በተፈጥሮ ራሷን ጠብቃ ትምጣ አንድ ነገር ነው። ግን አርቲፊሻሉንም በሆነ ነገር አርጋ ስትሄድ ቅሬታ አይቀርብባትም። ነው ያልተመቸኝም እኮ ምናምን ነገር አትባልም ነው አይደለ? አሁን እኮ ከመትከል አልፎ እኮ ይሄ ከመቀጠል እኮ አልፎ ወደ መሰራት ፕላስቲክ ሰርጀሪ እስከመሄድ ደረሰ አይደለ ነገርየው። ያ ማለት ምንድነው? የሚቀበለው አካል አለ ማለት ነው። ዛጣ ገበያ ያለው ሰው ያን ነገር እየተቀበለው ነው ማለት ነው።